ሰላም እንዴት ናችሁ? እንግዲህ ዛሬ ደግሞ ለየት ያለ ቪዲዮ እንግዲህ አዳዲስ እቃዎች ገዝቻለሁ። እነዛ እቃዎች ምን ናቸው፣ ስራቸውስ፣ ጥቅማቸውስ የሚለውን ጠርጥር አድርጌ ማሳያችሁ ይሆናል። እናንተም እንግዲህ ዩቲዩብ ያልጀመራችሁ ጀምሩ፣ ምንም ችግር የለም። ምክንያቱም እቃ ግዙ፣ በቃ ስሩ፣ ስራ ብለህ ተነሳሳ። ዛሬ እንግዲህ ይሄው አንደኛው ማይክ እየተጠቀምኳት ነው። እንግዲህ እቺ ማይክ ላሳያችሁ፣ ከዚች ልጀምር። እንግዲህ ያትቺ ማይክ እዚህ ጋር አረንጓዴ በርታለች፣ እየሰራች ነው። እዛ ኮኔክተሩ አለ የተጠቀምኳት ስለሆነ እዚች ጋር ማስያዣ አላት። ያት እቺ ማለት ነው። እንግዲህ ዋጋውን ሁሉ የምነግራችሁ ይሆናል። ላይቭ አድርጉኝ፣ ሸር አድርጉ፣ ኮሜንት አድርጉኝ። እንግዲህ በደንብ ጥሩ ስራ እንደምሰራ ከፈጣሪ በታች ተስፋ አደርጋለሁ። ስለዚህ እቺን እዚህ ጋር ትዘታለሁ። እንደዚህ እንደ ፕሮፌሽናል ነን። ዛሬ ፕሮፌሽናል ዩቲዩበር የምንባለው ሆነናል። ከዛ ሁለት ማይክ ነው የመጣልኝ። ያት እቺ አንድ ማይክ አለች። እቺን ራሱ ያላ ፕላስቲኳ እንዳለች አልተጠቀምኳት። እቺ ሁለት ማይክ አለች። እንግዲህ እቺ ማይክም ያው እንደዛው ናት። እዚሁ ጋር ትሰካለች ማለት ነው። ያት እዚህ ጋር ኦን ኦፍ አላት። እቺን ታያታላችሁ። እቺ ቁና ግዘብ እቺ ኦን ኦፍ ናት። እቺኛዋ እዚህ ጋር ያለሽው እቺንም እንደዚህ ለምሳሌ ሁለት ሰው ጋር ስትሰሩ ይሄን ያዛ ትይዛላችሁ። ይሄኛውን ለአንድ ሰው አስይዛችሁ መስራት ማለት ነው ኦሬዲ። ምክንያቱም የሚረብሽ ድምፅ ምናምን አይኖርም። ከተማ ላይ ስትሄዱ ለምሳሌ ብሎግ የሚሰሩ ልጆች በጣም ለቲክቶክ ራሱ ወሳኝ ነው። ቲክቶክ ሲሰሩ ራሱ እቺን ትሰካላችሁ። በቃ ኦሬዲ ጫጫታ ቢኖር ምን ቢኖር ምንም የሚያስቸጋችሁ ነገር የለም። እቺን ሰክታችሁ መጠቀም ነው። ምንም ያው ይከብዳል፣ ግን ደግሞም ሸንቀጥ አድርገን ጥሩ ነገር መስራት አለብን ብዬ ስለማምን እንደዚህ ደግሞ መግዛት አቅም የላችሁ ምን ታደርጋላችሁ? ኤርፎን ገመድ አለ አይደለ? ኬብል የዚህ አይነት ማለት ላሳያችሁ። የዚህ አይነት ኬብል አለ አይደል? ይሄ ማለት ነው። ይሄ ኬብል አለ። ይሄ ኬብል ትቆርጡና ትሰካላችሁ። ከምንድነው ከጫፉ ላይ የሆነ ማይክ አለ አይደለ? እንትኑ ስፒከሯን እንደዚህ ስፖንጅ ታረጉላችሁ። ስፖንጅ እንደ ስፒከሯ ታስገቡና ትችላላችሁ መስራት ማለት ነው። እዛ መጠቀም እንደዚህ እንደ ማይክ ትችላላችሁ። ግን ያንም የሚሆናችሁ ለአንድ ሰው ብቻ ነው። ትሰካላችሁ፣ እዚህ ጋር ታስራላችሁ። ሬዲ ለአንድ ሰው ብቻ ነው የሚያገለግለው። እዛ ጋር የመጣልኝ እንግዲህ ቻርጀር ነው። እቺ ቻርጀር ብቻ ነው የተላከሽልኝ ቻርጀር፣ ሌላ የተላከልኝ ነገር የለም። ቦክስ የላትም። እንግዲህ ሳምሰንግ ቻርጀር ነው የተላከያት፣ ቻርጀር ነው የተላከልኝ። እንግዲህ ቪዲዮንም ሰብስክራይብ እያደረጋችሁ ለማንኛውም እዛ ጋር ደግሞ በሚገርመው ሁኔታ ምን የተላከልኝ እንዴት አይፎን እንደምገዛ እንዴት እንደማውቀያት የአይፎን እንገዛለን። ምንም ጣጣ የለውም። ምንም በእናንተ እርዳታ በፈጣሪ እርዳታ አይፎን እንገዛለን። ያት የአይፎን ደግሞ ልከውልኛል። እንግዲህ አይፎን ያላችሁ እቺን ወሰዱ። ምንም ማረጋችን ነው። ለጊዜው የለኝም፣ ወደፊት ግን ይኖረኛል። እዛ ጋር የተላከልኝ ደግሞ እቺ ናት። እቺን ታውቃላችሁ ምን አይነት እንደምንጠቀማትና ጥቅሟ ደግሞ ለምሳሌ እንደዚህ ንፋሳማ አካባቢ ስንሆን ምናምን አየር እንዳይረብሽ ምናምን ታደርግናት። እቺ ወሳኝ ዕቃ ናት። እዛ ጋር ምንድነው የቀረን? ሌላ የለም። እነዚህ ናቸው። የነዚህ ንጋ እንግዲህ ስነግራችሁ አታምኑ። ስንት ናት? ሁለት ማይክ፣ አንድ የሳምሰንግ ኮኔክተር፣ አንድ የአይፎን ኮኔክተር፣ ሁለት እቺ ስሟን አላውቅም ይቅርታ ጋራ እቺ አንድ፣ እዛ ቻርጀር ኬብል ማለት ነው። ስለዚህ ይህች ዋጋ ምን ያህል ቢሆን ዋጋዋ ሳይሆን እንግዲህ 3,000 ብር ነው የተገዛሽ እቺ ዋጋ ማለት ነው። እነዚህ ጠቃላይ የፈጁት ብር 3,000 ብር ነው። እንግዲህ እኔ የተላከልኝ የክፍለ ሀገር ነው። ከአዲስ አበባ ወይም 800 ኪሎ ሜትር ነው አቋርጦ የመጣው። እዛ 3,000 ብር ገዛሁት። 500 ብር ለፖስታ ቤት ወይም ለመለፈልኩ 500 ብር ጠቅላላ 3,500 ብር ነው የፈጀ። ከኔ እጅ ጋር ሲደርስ 3,500 ብር ነው ፈጅቶ የገባው። እንግዲህ እናንተ በቅርብ ትኖራላችሁ፣ በቅርብ አካባቢ ምናምን ያላችሁ ከተማ ምናምን ያላችሁ ልጆች፣ ይሄ ነገር ያለበት አካባቢ ልጆች ገዝታችሁ መጠቀም ነው። ምክንያቱም ዋጋውም ሊቀንስ ይችላል። ያው እኔ ከዛ ስለሌለው ስላልተከራከሩ ቀንስ ጨምር ስላልኩ ነው እንደዚህ ዋጋው ሊጨምር የቻለ። እናንተም ቢሆን እንግዲህ ይህን ዋጋ ይስተካከላል ብዬ አስባለሁ፣ ይቀንስላችኋል። ስለዚህ እናንተም ይህን ዋጋ እንግዲህ አስተያየት ባለበት አካባቢ ሆናችሁ ገዝታችሁ ተጠቀሙ ነው። ምክንያቱም ይሄ ነገር ወሳኝ ነው። እንደኔ እንደማንኛውም ነገር አትዩት። ምክንያቱም አትዩት ስላችሁ ሶሻል ሚዲያ ብዙ ነገር እየተሰራበት ነው። ያው እኛ እንደ አካባቢውም የተለያየ አካባቢ የምንኖር ልጆች ብዙ እውቀት እያላቸው ብዙ ነገር እያለን ግን መስራት ያልቻልነው መስራት እንዴት እንደምንችል የሚነግረን ሰው የለም። ወይም እንደዚህ ለምሳሌ ሰፊ ከተማ ምናምን ስታዩዋቸው ልጆቹን በግሩፕ ነው የሚሰሩት አይደል? በግሩፕ ነው ነገሮች ቶሎ ይገባቸዋል ምናምን። ለኛ ግን እንደዛ አይነት ነገር ለማድረግ በጣም ብዙ መስዋዕት ያስከፍላል። ብዙ ነገር እንትን ይለናል፣ ይከብደናልና እናንተም ይህን ነገር በደንብ ምክንያቱም መስራት አለብን ብዬ ነው ማምን ራሴ። ምክንያቱም መስራት አለብን ስላችሁ ወደፊት የሚሆነው ነገር አይታወቅም። ሶሻል ሚዲያ በጣም እዚህ በኋላ ተጠቃሚው እየበዛ ስለሚሄድ እኛም በአቅማችን መታገል አለብን፣ መስራት አለብን ብዬ ነው የማስበው። ምክንያቱም ብዙ ትርፍ ሰዓቶች አሉ። ያን ትርፍ ሰዓት ቢያንስ አበቃቅተን መጠቀም አለብን ነው የምለው። እንደኔ አበቃቅተን ያችን ትርፍ ሰዓት ከዛም ዋጥተን አምጥተን
እዚህ ሶሻል ሚዲያ ላይ ቲክቶክ የምናይበት የተለያዩ ነገሮችን የምናይበትን ነገሮችን እኛ ወደ ስራ ብናውላቸው። ምክንያቱም እንደዛው ካላደረግን እንግዲህ እንደምታውቁት ከባድ ነገር ነው ወደፊት በተለይ ለኛ ለወጣቶቹ የሚጠብቀንና እኛም ያን ነገር ማስተካከል አለብን ለማለት ፈልጌ ነው። እንግዲህ ማይኳ ዛሬ ደግሞ ያት እስኪ እንዴት ነው እዚህ ጋር ዋ ገጭ አልኩ አማረብኛ። ስለዚህ ደግሞ በዚህ በኋላ በዚህ ማይክ ጥሪት ያለ ስራ ፏፍሽን ያለ ስራ ይዤላችሁ መጣል። እዚህ ጋር ገጭረናል። እንግዲህ እንደምታዩት ማይክ እዚህ ጋር አምጥተናል። ሁለት ማይክ ገዝቻለሁ። ምን የቀረ ነገር አለ? እዚህ በኋላ ደግሞ ጥሩ ስራ ጠብቁን ይዤ እመጣለሁ። እናንተም ቪዲዮውን ሰብስክራይብ አድርጉ። እንግዲህ ያለ እናንተ የሚሆን ነገር የለም። የእናንተ እገዛ ትልቁ እገዛ የእናንተ ነው የሚያስፈልገኝ። እናንተም ቪዲዮውን ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ብዙ ያልተነኩ ነገሮች አሉ፣ ብዙ ያልተሰሩ ነገሮች አሉ። እንሰራለን፣ አሳያቸዋለን አብረን ወደፊት የሚለው መሪ ቃል እየዘመርን። ስለዚህ ምን ልላችሁ ፈልጌ ነው፣ ለምሳሌ አሁን ዛሬ ማይክ ያሳያችኋል። በሚቀጥለው ደግሞ አንድ ቀን እንዴት ላይት እንደምጠቀም እንግዲህ ይህን የምታዩት ላይት ቁጭ ብዬ የምሰራው አሁን ሮም ነው፣ ግን ላይቱ እንዴት እንደምጠቀመው እናንተ ቤታችሁ ማድረግ እንደምትችሉ በቀላሉ አሳያችኋለሁ። ከዛ ደግሞ እኔ እንትን አልጠቀምም ትራይፖድ። ለምሳሌ ትራይፖድ አሁን አብዛኛው ጊዜ ትራይፖድ የስልክ ማስቀመጫ የሚቀመጡ አሉ። ዋጋቸው ውድ ነው፣ እንዳቅማችን አሉ፣ ግን ደግሞ በጣም ተሰባሪ ናቸው እና እንዴት ትራይፖድ ሰርቼ እንዴት እንደምጠቀመው ያን ሁሉ ማሳያችሁ ይላል። እናንተም እንግዲህ ወደ ሶሻል ሚዲያ ተረማመዱ፣ እንረማመድ፣ አብረን እንስራ፣ አብረን እንደግ። ምክንያቱም መደጋገፍ ነው ዋናው ነገር። አሁን ብዙ ሰዎች ሳይ መደጋገፍ የሚባለው ነገር እንግዲህ ቪዲዮውን ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም